የፋኖ ኃይሎች የብልጽግና አገዛዝ ፓራ ኮማንዶ ካምፕን በማጥቃት ከፍተኛ ሰብአዊና ቁሳዊ ውድመት ማድረሳቸው ታውቋል። ጥቃቱን ተከትሎ አመራሮች መታፈናቸው ተሰምተዋል። የታፈኑ አመራሮች እነማን ናቸው? የጉዳት መጠኑስ ምን ይመስላል? ለሚለው ዝርዝር የግንባር መረጃው ተሰናድቷል። የመከላከያ መረጃ መምሪያ በፋኖ ኃይሎች የትጥቅ አቅም ጉዳይ ልዩ ግምገማ ማድረጉ ተሰምተዋል። የፋኖ መሳሪያ ቁጥር መጨመር ቀዳሚው ግምገማ መሆኑ የታወቀ ሲሆን በጉዳዩ ላይ በልዩ ተልዕኮ ወደ ፋኖ ቀጠና የገቡ ደህንነቶች በቁጥጥር ስር ውለዋል። በሌላ በኩል ከባህር ዳር ለባህር ዳር ከተማ ነዋሪዎች በቀዳሚነት ይድረስ የተባለ ጥብቅ የጥንቃቄ መረጃ ወጥቷል። ይህም ሌላኛው የግንባር መረጃችን ነው። ሰዓቱን ጠብቆ ወደ እናንተ ይደርሳል። የሶማሊላንድ ሀገራዊ እውቅና ጉዳይ በብልጽግናው ፓርላማ አጀንዳ ሆኖ ውሏል። እስራኤል ለሶማሊላንድ ከሰጠችው የነጻ ሉዓላዊ ሀገርነት እውቅና በኋላ ዛሬ የመጀመሪያውን ስብሰባ ያደረገው የብልጽግናው ፓርላማ በምክር ቤቱ ጉዳይ አጀንዳ ሆኖ መነሳቱ ተሰምተዋል። ብልጽግና ምን ምላሽ ሰጠ? የምትሰሙት ይሆናል። ግብጽ ኢትዮጵያ ላይ ያነጣጠረ ከበባ መፈጸሟን አጠናክራ ቀጥላለች። ከበባው ከባህር እስከ ምድር የደረሰ ነው። አዲስ አበባን ኢኮኖሚያዊ ቀውስ ውስጥ ለመክተት የታቀደ የመታፈን ስትራቴጂ የምትከተለው ካይሮ ተጋላጭነቷ ለሰፋው ኢትዮጵያ የብሔራዊ ደህንነት ስጋት ሆናለች። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች የብልጽግና አገዛዝ ፓራ ኮማንዶ ካምፕን በማጥቃት ከፍተኛ ሰብአዊ ቁሳዊ ውድመት ማድረሳቸው ታውቋል። ጥቃቱን ተከትሎ አመራሮችን መታሰራቸው ተሰምተዋል። አፋብሃ ምኒልክ ዕዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር የደቡብ ወሎ ዞን ፓራ ኮማንዶ በሚል ያስመረቃቸው ታጣቂዎች በወግዲ የሚገኘው ካምፓቸው ላይ ጥቃት በመፈጸም ከ34 በላይ የሚሆኑ ታጣቂዎች ሞትና ቁስለኛ ሲደረጉ በርካታ ወታደራዊ ንብረትም በፋኖ ቁጥጥር ስር መዋሉ ታውቋል። ከተማረከው ንብረት መካከል ዞኑ ለታጣቂዎች አሰርቶት የነበረው ፓራ ኮማንዶ የሚል ጽሑፍ ያለበት ብዛት ያለው ቲሸርት አንዱ መሆኑን አፋብሃ ምኒልክ ዕዝ ገልጿል። ፓራ ኮማንዶ በሚል የተደራጁት የዞኑ ታጣቂዎች ከመደበኛው ሚሊሻ የተሻለ ስልጠና የወሰዱ ተዋጊዎች እንደነበሩ፣ ሆኖም የፋኖ ኃይሎች በአጭር ሰዓት ውጊያ በካምፕ ውስጥ ከነበሩት 34ቱን ሞትና ቁስለኛ ማድረግ መቻሉ ነው የተገለጸው። ይህንን ተከትሎ በዚህ ዘመቻ ምክንያት የወግዲ ወረዳ ከፍተኛ አመራሮች በአየር ወለድ ኮማንዶ ዕዝ 105ኛ ክፍለ ጦር ሰራዊት ታፍነው መወሰዳቸው ተሰምተዋል። የፋኖ ኃይሎች አገዛዙ ፓራ ኮማንዶ በሚል ያደራጀውን ኃይል ካምፑ ድረስ ዘልቀው ማጥቃታቸው ክፉኛ አስደነገጠው የብልጽግና አመራር እርስ በርስ እየተወነጃጀለ መሆኑን ተከትሎ ነው የወረዳው አመራሮች ታፍነው የተወሰዱት። ኦፕሬሽን ለሚ የሚባለውና ወግዲ ወረዳ ለሚ ቀጠና ውስጥ ካቢ ላይ የተፈጸመው ድንገተኛ ጥቃት ያስከተለውን ከፍተኛ መደናገጥ ተከትሎ የአየር ወለድ ኮማንዶ ዕዝ 105ኛ ክፍለ ጦር አመራሮች ታህሳስ 21 ቀን 2018 የወግዲ ወረዳ አመራሮችን በድንገት በማፈን እንደወሰዳቸው የጠቀሱት ምንጮች አመራሮቹ የት እንደተወሰዱ የታወቀ ነገር የለም ብለዋል። በዚህ መሰረት የወግዲ ወረዳ ገቢዎች ጽህፈት ቤት ኃላፊ አቶ መኮንን አማረ፣ የወግዲ ወረዳ ሚሊሻ ጽህፈት ቤት ኃላፊ አቶ ሙሉጌታ አራገውና የወግዲ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አቶ አረቡ እንድሪስ በ105ኛ ክፍለ ጦር ሰራዊት ታፍነው መወሰዳቸውን የውስጥ ምንጮች አረጋግጠውልናል ሲል አፋብሃ ምኒልክ ዕዝ ገልጿል። የወግዲ ወረዳ ዋና አስተዳዳሪ አቶ ማናየ ደሳለውና የወረዳው መንግስት ኮሚኒኬሽን ኃላፊ አቶ ካሴ ጌታቸው ለ105ኛ ክፍለ ጦር ባቀረቡት ምክረ ሀሳብ መሰረት የተፈጸመው አፈና ስረ ምክንያት ታፋኞች ከፋኖ ጋር ተባብራችሁ ሰራዊታችንን አስመትታችኋል የሚል ስለመሆኑ በመረጃው ላይ ተመላክቷል። እንደሚታወቀው የአማራ ባንዳዎችን ተጠቅሞ መጣል ልምዱ የሆነው ብልጽግና ወደፊትም ታላላቅ የጦር ሜዳ ጀብዶች በፋኖ ሲፈጸሙ የራሱን አመራሮች እያፈነ እንደሚወስድ ተገማች ነው ያለው አፋብሃ የአማራ ባንዳዎች ቀን እየጨለመ ነው፣ ነገ ከነገ ወዲያ በርካታ ጄኔራሎችና ሲቪል ባለስልጣናት አማራ በመሆናቸው ብቻ ተመርጠው ለአገዛዙ ወታደሮች ሽንፈትና ሞት ተጠያቂ ናቸው ተብለው በአደባባይ እርምጃ እንደሚወሰድባቸው ግልጽ ማሳያ ነው ሲል የአመራሮችን መታፈን ተማሩበት ብሏል። አፋብሃ ምኒልክ ዕዝ የደቡብ ወሎ ዞን ፓራ ኮማንዶ በሚል ያስመረቃቸው ታጣቂዎች በወግዲ የሚገኙ ካምፓቸው በፋኖ ተሰብሮ ከ34 በላይ የሚሆኑ ታጣቂዎች ሞትና ቁስለኛ የሆኑት ታህሳስ 19 ቀን በተሰራ ልዩ ኦፕሬሽን ነው።
የሶማሌላንድ ሀገራዊ እውቅና ጉዳይ በብልጽግናው ፓርላማ አጀንዳ ሆኖ ውሏል። እስራኤል ለሶማሌላንድ ከሰጠችው የነጻ ሉዓላዊ ሀገርነት እውቅና በኋላ ዛሬ የመጀመሪያውን ስብሰባ ያደረገው የብልጽግናው ፓርላማ በምክር ቤቱ ጉዳይ አጀንዳ ሆኖ መነሳቱ ተሰምቷል። ኢትዮጵያ ከሶማሌላንድ ጋር የደረሰችው የመግባቢያ ስምምነት የት ደረሰ የሚል ጥያቄ ያነሱት የአማራ ብሔራዊ ንቅናቄ አብን ተመራጩ ዶክተር አበባው ደሳለው ናቸው። ዶክተር አበባው ጥያቄያቸውን እንዲህ ሲሉ ያቀርባሉ። በጃንዋሪ 1 2024 ጠቅላይ ሚኒስትር አብይ አህመድ እና በሶማሌላንዱ ፕሬዚዳንት ሙሴ ቢሄ መካከል ኤምኦዩ መፈረሙ ይታወቃል። በስምምነቱም ለ50 ዓመታት ያክል ገልፍ ኦፍ ኤደን ላይ የ20 ኪሎ ሜትር ለባህር ጦር የሚያገለግል ወደብ ሶማሌላንድ ልሰጥ፣ ኢትዮጵያ በምትኩ ለሶማሌላንድ የሀገር እውቅና ከዩናይትድ ኔሽን አባል ሀገራት ውስጥ ለመጀመሪያ ጊዜ ልሰጥ እንደነበር ይታወቃል። ሆኖም ግን ይሄው እስከዛሬ የባህር በሩ ማግኘታችን ሳይነገረን እኛም ለሶማሌላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ የሀገር እውቅና በቅርቡ ሰጥታለች። ከዚህ ጋር በተገናኘ ኢትዮጵያ ሁለተኛው ሀገር ትሆን ለሶማሌላንድ እውቅና በመስጠት የብልጽግናው አለቃ አብይ አህመድ በመስቀለኛ መንገድ ላይ የቆሙበት ይህ አጀንዳ በጥያቄ መልክ የቀረበው በመደበኛ ስብሰባው ላይ ለተገኙት የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ ሲሆን ሚኒስተሩም ሆኑ በፓርላማው የተገኙ ምክትሎቻቸው ከሶማሌላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ሳይሰጡ ቀርተዋል። ጥያቄውን ያነሱት ዶክተር አበባው የኢትዮጵያና የሶማሌላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናት እንደቀሩት አስታውሰዋል። እንዲያም ሆኖ በዝምታ አድፍጦ የሚገኘው ብልጽግና በጉዳዩ ላይ አንዳች ምላሽ ሳይሰጥ ማለፍ በዲፕሎማቲክ ማህበረሰቡ ዘንድ ጭምር መነጋገሪያ ሆኗል። በተለይም የብልጽግናው አለቃ በእስራኤልና በኤምሬትስ መካከል ታንቀው በተያዙበት በዚህ ጊዜ በጉዳዩ ላይ ዝምታን መምረጣቸው አጣብቂኙን ያጎላ ሆኗል። እስራኤል ለሶማሌላንድ የሀገርነት እውቅና የሰጠች የመጀመሪያዋ የዓለም ሀገር መሆኗን ተከትሎ የብልጽግናው አገዛዝ እጅግ ፈታኝ በሆነ ዲፕሎማሲያዊ መስቀለኛ መንገድ ላይ መቆሙ በግልጽ በመታየት ላይ ነው። ብልጽግና እንደ ስርዓት ከሶማሌላንድ ጋር ቀላል የማይባል የንግድ ትስስር ያለው የበርበራ ወደብ የመጠቀም ሰፊ እቅድ የያዘ እንዲሁም የኢትዮጵያ አየር መንገድ ወደ ሀርጌሳ መደበኛ በረራ የሚያደርግ ቢሆንም እንደ ሀገር ኢትዮጵያ እስካሁን ድረስ ለሶማሌላንድ ይፋዊ እውቅና ከመስጠት ተቆጥባ ቆይታለች። አሁን ግን ለኢትዮጵያ የቅርብ ወዳጅ ነች የሚባልላት እስራኤል ይህንን ደፋር እርምጃ መውሰዷ የብልጽግና አገዛዝ በጉዳዩ ላይ ያለውን የቆየ አቋም ይፋ እንዲያደርግ የፖለቲካ ጫና እየተፈጠረበት ይገኛል። የጉዳዩ ውስብስብነት ይበልጥ ያከረረው ደግሞ የአገዛዙ የጦር አጋር የሆነችው የተባበሩት አረብ ኤምሬትስ የእስራኤልን ውሳኔ አለመደገፏ ነው። ኤምሬትስና አብይ አህመድ በሱዳን የእርስ በርስ ጦርነትና በሌሎች ቀጠናዊ ጉዳዮች ላይ ተመሳሳይ አቋም ይዘው ቢቆዩም በአሁኑ ወቅት በአቡዳቢ በኩል የሚታየው ተቃውሞ በአብይ አህመድ ላይ የዲፕሎማሲያዊ ጫና አሳርፏል። የብልጽግናው አገዛዝ በአንድ በኩል ከእስራኤል ጋር ማሰንበት የሚፈልገውን ወዳጅነት፣ በሌላ በኩል ደግሞ ከኤምሬትስ ጋር ያለውን የጦር አጋርነት አጣጥሞ ለመጓዝ አጣብቂኝ ውስጥ መግባቱን የሚያመላክቱ መረጃዎች በመውጣት ላይ ናቸው። በፓርላማው ለተነሳለት ጥያቄም ዝምታን የመረጠው በዚህ አግባብ ሳይሆን እንዳልቀረ ተገምተዋል። የቀጠናው የፖለቲካ ተንታኞች እንደሚጠቁሙት የብልጽግናው አገዛዝ በዚህ ሰዓት የሚከተለው የዲፕሎማሲ ስልት በዝምታ መቆየት ሊሆን ይችላል። አገዛዙ የእስራኤልን እርምጃ በይፋ ቢደግፍ ከሶማሊያ ከአረብ ሀገራትና ከአጋሯ ኤምሬትስ ጋር ይፋዊ ቅራኔ ውስጥ ይገባል። በሌላ በኩል ደግሞ እርምጃውን ቢቃወም ከሶማሌላንድ ጋር ያለውን የንግድና የወደብ ጉዳይ ተስፋና ከእስራኤል ጋር ያለውን ወዳጅነት አደጋ ላይ ይጥለዋል። በመሆኑም በሁለቱ ተቃራኒ ፍላጎቶች መካከል ያለውን ሚዛን ለመጠበቅ የብልጽግና አገዛዝ በጉዳዩ ላይ ይፋዊ መግለጫ ከመስጠት ተቆጥቦ የሁኔታዎችን መለዋወጥ በዝምታ መከታተልን እንደ አስተማማኝ አማራጭ ሊወስደው እንደሚችል የትናንቱ የፓርላማ ውሎ ፍንጭ ሰጥቷል። በአጠቃላይ የእስራኤል እውቅና በአፍሪካ ቀንድ አዲስ የፖለቲካ ካርታ እየፈጠረ ባለበት በዚህ ወቅት የብልጽግና አገዛዝ በዝምታ የታጀበ አድፋጭነት ውስጥ ገብተዋል። ይህ ዝምታ እስከ መቼ ሊቀጥል ይችላል? ወይስ አገዛዙ ጥቅሙን ለማስጠበቅ ሲል የራሱን ውሳኔ የሚያሳውቅበት ጊዜ ይኖር ይሆን የሚለው ጥያቄ የዓለም አቀፍ ዲፕሎማቶችንና ተንታኞችን ትኩረት ስበዋል። አሁን ባለው ሁኔታ ኢትዮጵያ ጥቅሟን ሳታጣ ስጋቶችን የምታረግብበት ብልሃት ነገ አንድ ተብሎ የሚጀመረው የፈረንጁ አዲስ ዓመት የቀጠናዊ ፖለቲካ አቅጣጫ የሚወስን ይሆናልም እየተባለ ነው። እንዲያም ሆኖ ኢትዮጵያን እየገዛ የሚገኘው አገዛዙ እንዲህ ያሉ አጣብቂኞችን ለማለፍ የሚያስችል የዳበረ የዲፕሎማሲ አቅም የሌለው መሆኑ ብዙዎች የሚስማሙበት ጉዳይ ነው።
የመከላከያ መረጃ መምሪያ በፋኖ ኃይሎች የትጥቅ አቅም ጉዳይ ልዩ ግምገማ ማድረጉ ተሰምተዋል። የፋኖ መሳሪያ ቁጥር መጨመር ቀዳሚው ግምገማ መሆኑ የታወቀ ሲሆን በጉዳዩ ላይ በልዩ ተልዕኮ ወደ ፋኖ ቀጠና የገቡ ደህንነቶች በቁጥጥር ስር ውለዋል። በሌላ በኩል ከባህር ዳር ለባህር ዳር ከተማ ነዋሪዎች በቀዳሚነት ይድረስ የተባለ ጥብቅ የጥንቃቄ መረጃ ወጥቷል። የአገዛዙ መከላከያ ሰራዊት መረጃ መምሪያ በአራቱም ኮማንድ ፖስት ቀጠና የቡድን መሳሪያዎች ትጥቅ ቆጠራና የፋኖ መረጃ መሰብሰብ በሚል ስምሪት ሰጥቶ የግምገማ ሪፖርቶችን አቅርበዋል። በግምገማው አሃዛዊ መረጃዎች ቀርበው ከተተነተኑ በኋላ የፋኖን የቡድን መሳሪያዎችን ማምከን የሚል ተልዕኮ መሰጠቱ ታውቋል። ተልዕኮውን ያጋለጡት ተልዕኮውን ይዘው በመንቀሳቀስ ላይ የነበሩት ብዙም ጉዳት ሳያደርሱ በፋኖ ኃይሎች ቁጥጥር ስር የዋሉ ሰርጎ ገቦች መሆናቸውም ታውቋል። እዚያው ፋኖ ውስጥ ያሉ ለአገዛዙ ጥቅም ተገዝተው በሰርጎ ገብነት የስለላ ስራ ሲሰሩ እጅ ከፍንጅ የተያዙት ደህንነቶች መሆናቸው በግንባር ወታደራዊ መረጃው ላይ ተመላክተዋል። ለ2 ዓመታት ያክል ጥረት የተደረገበት የአፋድና አፋብሃ የአንድነት ሂደት ወሳኝ ምዕራፍ ላይ መድረስ እንዲሁም የፋኖ ኃይሎች የቡድን መሳሪያና የሜካናይዝድ ትጥቅ አቅም ማደግ በተለይ ሞርተርን ጨምሮ ለአገዛዙ ስጋት የሆኑ ስልታዊ መሳሪያዎችን መታጠቁ የመከላከያን የመረጃ ደህንነት መምሪያ ለግምገማ እንዳስቀመጠው ነው የታወቀው። መከላከያ በፋኖ መሳሪያ መጨመር ጉዳይ ባካሄደው ወታደራዊ የመረጃ ግምገማ መሰረት የፋኖ ኃይሎች ትጥቅ ማሟላትና የቡድን መሳሪያ ብዛት ባለፈው ዓመት ታህሳስ ላይ ከነበረው ሁኔታ የትጥቅ ቁጥሩ በከፍተኛ ሁኔታ ጨምሯል። በመሆኑም የፋኖ ኃይሎች እጅ ላይ የሚገኘውን የቡድን መሳሪያ ማምከን የሚል ተልዕኮ ለደህንነቶቹ እንደተሰጠ ታውቋል። በደቡብ ወሎ ምዕራብ ቀጠና በተለይም ከላላ ወረዳ ገደራ አካባቢ የቡድን መሳሪያዎች ላይ ያነጣጠረ ዘመቻ እንዲደረግ ተልዕኮ የተሰጣቸው እነዚህ ሰርጎ ገብ ኃይሎች በፋኖ ኃይሎች የውስጥ ደህንነት በቁጥጥር ስር መዋላቸው በወታደራዊ መረጃው ላይ ተመላክተዋል። የብልጽግናን ተልዕኮ በመያዝ የቡድን መሳሪያዎች ላይ ትኩረት አድርገው እንዲሰሩ በመከላከያ ወታደራዊ አዛዦች ስምሪት መውሰዳቸውን ተናግረዋል። ስምሪታቸው የቡድን መሳሪያዎችን ከማውደም እስከ አሳልፎ መስጠት ድረስ መሆኑን የተናገሩት ደህንነቶቹ በሚሊዮን የሚቆጠር ገንዘብ ሊሰጣቸው ቃል ተገብቶላቸው እንደነበር ተናዘዋል። በተለይም ሞርተር ዲሽቃ ይዞ ለሚመጣ በብልጽግና በኩል ከፍተኛ ሽልማትና ገንዘብ እንደሚኖር ተነግሯቸዋል። መከላከያ ይህንን ስምሪት የሰጣቸው የፋኖ መሳሪያ ቁጥር መጨመርን በተመለከተ በተለይም በ801ኛ ኮርና ኮማንድ ፖስት በኩል ግምገማ መደረጉን አያይዘው ጠቅሰዋል። የፋኖ ኃይሎች እንዲህ ያሉ የውስጥ ፈተናዎችን ለይተው በማጥራት ትግሉን ወደ ከፍታ ምዕራፍ በማሻገር ላይ መሆናቸውን አሳይተዋል። አንድነቱን ለማደናቀፍ ከውስጥም ከውጭም የተለያዩ ተልዕኮዎች ያሏቸውን በመለየትና በማጥራት የአማራን ሕዝብ የመከራ ጊዜ ለማሳጠርና ዘላቂ ህልውናውን ለማረጋገጥ በአንድ ዓላማ በሁለት አደረጃጀት የሚገኙት አፋድና አፋብሃ ወደ አንድ ወጥ አማራዊ ማዕከል ለመምጣት ንግግሮች አሁንም እንደቀጠሉ መሆናቸው ነው የተሰማው። ይህ በእንዲህ እንዳለም ከባህር ዳር ከተማ ለባህር ዳር ነዋሪዎች የደህንነት ጥንቃቄ መልእክት የያዘ መረጃ ወጥቷል። መረጃው በባህር ዳር ጭንብል የለበሱ የአገዛዙ ኃይሎች በተደራጀ መንገድ ሰዎችን ለማገት እንቅስቃሴ መጀመራቸውን ያሳያል። የፖሊስ መለዮ ልብስ 4 ቁጥር የመንግስት ተሽከርካሪ በመያዝ እገታ መፈጸማቸውም ተሰምተዋል። እገታ እየተፈጸመ ያለው ሰሞኑን በአዴን ለሚሊሻና ፖሊስ እንዲሁም ለአድማ ብተና አባላት በከተማዋ መሬት ለመስጠት ማቀዱን ተከትሎ መሆኑን ለጉዳዩ የቀረቡ ምንጮች ጠቁመዋል። 300 ሺህ ብር ለመሬት ካሳና ለመደራጃ በዝግ አካውንት እንዲያስቀምጡ የታዘዙት እነዚህ የፖሊስ ሚሊሻዎችና አድማ ብተና አባላት የተጠየቁትን ገንዘብ ለማግኘት ሲሉ ጭንብል ለብሰው የከተማን ንጹሃን ነዋሪዎች በሕግ ትፈለጋላችሁ በሚል እገታ በመፈጸም የማስለቀቂያ ገንዘብ መጠየቃቸው ነው የተሰማው። የብልጽግናው አገዛዝ በበኩሉ የምርጫ ጊዜ መቃረቡን ተከትሎ በእጁ ያለው ታጣቂ እንዳይከዳው መሬትን ጨምሮ በጥቅማ ጥቅም ለመግዛት በሚያደርገው ጥረት ውስጥ ዘረፋ እንዲፈጽሙ ፍቃድ እንደሰጣቸው ተጠያቂነትንም እንደሌለ ነው በመረጃው ላይ የተመላከተው። በመሆኑም ባህር ዳርን ጨምሮ በዋና ዋና ከተሞች ህዝቡ ራሱን አደራጅቶ ከዘራፊዎች ራሱንና አካባቢው እንዲከላከል ጥሪ ቀርበዋል። ግብጽ ኢትዮጵያ ላይ ያነጣጠረ ከበባ መፈጸሟን አጠናክራ ቀጥላለች። ከበባው ከባህር እስከ ምድር የደረሰ ነው። አዲስ አበባን ኢኮኖሚያዊ ቀውስ ውስጥ ለመክተት የታቀደ የመታፈን ስትራቴጂ የምትከተለው ካይሮ ተጋላጭነቷ ለሰፋው ኢትዮጵያ የብሔራዊ ደህንነት ስጋት ሆናለች። የግብጽ ጦር መርከቦች ኢትዮጵያ ላይ ያነጣጠረ ከበባ ለማድረግ ተንቀሳቅሰዋል። በጉዳዩ ላይ ሚድል ኢስት ፎረም ያወጣው ዘገባ እንደሚያሳየው እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ የግብጽ ፕሬዝዳንት አብዱል
አብደልፈታህ አልሲሲ ኢትዮጵያን በወታደራዊ ኃይል ለመክበብ የቀይ ባህርን ቀጠና አስታጥቀዋል። የሚድል ኢስት ፎረም ባልደረባ የሆኑት አሚን አዩብ ባወጡት የትንታኔ ጽሁፍ ካይሮ ከአረብ ሊግ የዲፕሎማሲ ጩኸት በስተጀርባ ከኤርትራና ከጅቡቲ ጋር ወታደራዊ ስምምነቶችን በድብቅ እየፈረመች መሆኑን አጋልጠዋል። ግብጽ በኤርትራ የሚገኘውን አሰብ ወደብና በጅቡቲ የሚገኘውን ዶራሌ ወደብ የጦር መርከቦቿን ለማስፈርና ወታደሮቿን ለማንቀሳቀስ የሚያስችላትን ስምምነት አግኝታለች። በቅርቡ የግብጽ ምክትል ጠቅላይ ሚኒስተር ካሜል አልዋዚር ወደ ጅቡቲ ያደረጉት ጉዞም ለኢኮኖሚያዊ ትብብር ተብሎ ቢገለጽም ዋና ዓላማው ወታደራዊ ይዘት ያለው ነው። ግብጽ ይህንን እርምጃ የወሰደችው ከግድቡ ጋር በተያያዘ ቢሆንም በዋናነት የብልጽግናው አገዛዝ ዲፕሎማሲያዊ ውድቀትን ተከትሎ ነው። በውጭ ፖሊሲዋ ኢትዮጵያን የመክበብ ፕሮጀክት ያላት ግብጽ በአብይ አህመድ ዘመን ይህ ሴራዋ ተሳክቶላት የኢትዮጵያ የንግድ እንቅስቃሴ 95 በመቶ በምታስተናግደው ጅቡቲ ላይ ወታደራዊ ጫና መፍጠር አዲስ አበባን ኢኮኖሚያዊ ቀውስ ውስጥ ለመክተት የታቀደ የመታፈን ስትራቴጂ ተከትላለች። ይህም ለኢትዮጵያ የብሔራዊ ደህንነት ስጋት ሆኗል። ግብጽ በጅቡቲ የሎጂስቲክ ማዕከል መገንባቷና በመሰረተ ልማት ግንባታው ላይ ቀጥተኛ ተሳትፎ ማድረጓ አስፈላጊ በሚሆንበት ጊዜ በኢትዮጵያ የንግድ መስመር ላይ ጫና መፍጠር የሀገሪቱን ጉሮሮ መዝጋት አቅም ይሰጣታልም እየተባለ ነው። ይህ እርምጃ በአብይ አህመድ የዲፕሎማሲ ስህተት ከሶማሌላንድ ጋር ተደርጎ የነበረውን የባህር በር ስምምነት ተከትሎ ግብጽ በምስራቅ በኩል ሶማሊያን፣ በሰሜንና በደቡብ ምስራቅ ደግሞ ኤርትራንና ጅቡቲን በመጠቀም ኢትዮጵያን በተጽዕኖ ቀለበት ውስጥ ለማስገባት ለጀመረችው ስልት ትልቅ ስኬት ተደርጎ ተወስዷል። በተለይም በዶራሌ ወደብ ላይ የሚገነባው የፀሐይ ኃይል ማመንጫና የወደብ ማስፋፊያ ፕሮጀክቶች ግብጽ ከጅቡቲ ጋር ያላትን ወዳጅነት ከዲፕሎማሲ ወደ ጠንካራ ኢኮኖሚ ትስስር ቀይረውታል። ግብጽ በጅቡቲ በኩል የምታሳየው ይህ አካሄድ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ይበልጥ አስቸጋሪ ያደርግባታልም እያስባለ ነው። ይህም ኪሳራ በዋናነት ከብልጽግናው አለቃ የዲፕሎማሲ ውድቀትና ሀገራዊ ተጋላጭነታችን ካሰፋው የጦርነት ፖሊሲ ጋር ይገናኛል። ጅቡቲ ከኢትዮጵያ የምታገኘውን ከፍተኛ ወደብ ኪራይ ታጣለች በሚል ከሶማሌላንድ ስምምነት ጋር በተያያዘ ስጋት ባለባት በዚህ ወቅት ግብጽ እንደ አማራጭ አጋር ሆና መቅረቧ በጅቡቲና በኢትዮጵያ መካከል ያለውን ግንኙነት ይበልጥ እንዲሻክር ማድረጉም የሚቀር አይመስልም። በሌላ በኩል ከአባይ ተፋሰስ ሀገራት መካከል ከውሃው ተቀባይነት ውጪ አንድም ጠብታ ውሃን የማታበረክተው ግብጽ ከህዳሴው ግድብ በኋላ ማንም የተፋሰሱ ሀገር ከኔ ፈቃድና እውቅና ውጪ ግድብ መገንባት የለበትም ስትል ዝታለች። የግብፁ የውጭ ጉዳይ ሚኒስተር ባድር አብደላቲ ከሳውዲው ኤምቢሲ ቴሌቪዥን ጣቢያ ጋር የአንድ ሰዓት ቃለ ምልልሳቸው እኛ ካልፈቀድንና ካላጸደቅ ነው በስተቀር ከዚህ በኋላ በአባይ ላይ ምንም አይነት ግድብ እንዲገነባ አንፈቅድም በማለት ዝተዋል። ሚኒስተሩ አክለው በውሃ ድርሻችን ላይ ጠብታ ከተነካ አስፈላጊውን እርምጃ እንወስዳለን ሲሉም ሰሞኑን በሚዲያው የሚደጋግሙትን ማስፈራሪያ በዚሁ ቃለ ምልልሳቸው ላይ ደግመውታል። አክለውም የትኛውም እኛ ሳናውቀው የሚገነባ ግድብ ካለ የግብጽ ምላሽ የሚጠበቅ መሆኑ መታወቅ አለበት ሲሉም ተናግረዋል። ግብጽ በሰጥቶ መቀበል መርህ በሚያምነው ድርድር ውስጥ ማለፍ እፈልጋለሁ፣ በሌላ አቅጣጫ ደግሞ የኢትዮጵያ ግትር አቋም ለድርድር አልመቻለኝ ስትል ትሰማለች። በሌላ አቅጣጫ ደግሞ ጠብታ ውሃ እንዲነካብኝ አልፈልግም በማለት ደጋግማ አቅሟን ስታሳውቅ ይሰማል። ሰጥቶ መቀበል ከሌለበትና ጠብታ ውሃ ሳይቀር አይነካብኝ በማለት ከሚፎክር ሀገር ጋር እንዴት ለድርድር መቀመጥ ይቻላል የሚለውም በራሱ ጥያቄ ሆኖ እንደቀጠለ ነው። ኢትዮጵያውያን የስደት ቁጥር በፍጥነት በማድረግ ላይ ይገኛል። በአማራ ክልል በቀጠለው ጦርነት ምክንያት በርካታ የትምህርት ተቋማት ከመማር ማስተማር ውጭ ሆነዋል። በአገዛዙ ድሮን የወደሙት ትምህርት ቤቶች አገልግሎት መስጠት አቁመዋል። ከድሮን ጥቃት የተረፉ ትምህርት ቤቶች ደግሞ የአገዛዙ ወታደራዊ ካምፕ ሆነዋል። ተማሪዎችም ትምህርት ለማቋረጥ ተገደዋል። በአሁኑ ሰዓት 70 በመቶ የአማራ ልጆች በትምህርት ላይ አይደሉም። ተማሪዎች ትምህርት በማቋረጣቸው ምክንያት ከሚደርስባቸው ስነልቦናዊ ጉዳት በተጨማሪ ለአስገድዶ መድፈርና ያለ ዕድሜ ጋብቻ ተጋላጭ ሆነዋል። ትምህርት መማር ያልቻሉ በአስራዎቹ ዕድሜ ያሉ ልጆችም ጭምር በመሰደድ ላይ ናቸው። በጉዳዩ ላይ እየወጡ ያሉ ተከታታይ መረጃዎች እንደሚያሳዩት አስደንጋጩ የኢትዮጵያውያን የስደት ቁጥር በመመዝገብ ላይ ነው። በአሁኑ ሰዓት በሳምንት ብቻ በአማካይ 1000 የሚሆኑ ኢትዮጵያውያን በየመን ድንበር ያቋርጣሉ ተብሏል። በየመን ሳውዲ ድንበር ደግሞ በ10 ሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በመከራ ውስጥ አሉ። በጦረኛው የብልጽግና ዘመን የኢትዮጵያውያን የስደት አሃዝ በከፍተኛ ፍጥነት
በፍጥነት በመጨመር ላይ ነው። በኢትዮጵያ የድንበር መውጫዎች በኩል ወደ ውጭ የሚሰደዱ ዜጎች ቁጥር በከፍተኛ ሁኔታ መጨመሩን ዓለም አቀፍ ተቋማት ጭምር በሪፖርታቸው እያመላከቱ ነው። በየሳምንቱ የመንን የሚያቋርጡ ኢትዮጵያውያን ቁጥር በአማካይ 1000 እንደሚደርስ በመግለጽ ይህ በአንድ ቀጠና ብቻ መመዝገቡ ቁጥሩ በእጅጉ አስደንጋጭ መሆኑን በመተንተን ላይ ናቸው። የዓለም አቀፍ የስደተኞች ድርጅት IOM የጥቅምት ወር ሪፖርት እንደሚያሳየው በወሩ ብቻ 45150 ዜጎች ድንበር አቋርጠው ተሰደዋል። ይህም ካለፈው ወር ጋር ሲነጻጸር የ38% ጭማሪ አሳይቷል። በወሩ በቀን በአማካይ 1456 ሰዎች በጦርነት ሽሽት ሀገራቸውን ጥለው እንደሚወጡ መረጃው አመላክቷል። ከስደተኞች መካከል 59.8% የሚሆኑት ሀገር ውስጥ በቀጠለው ጦርነት ምክንያት ተስፋተው የሚሰደዱ ሲሆን 40% ደግሞ ቀጥተኛ መዳረሻቸውን ሳውዲ አረቢያ ያደረጉ ናቸው። ከሳውዲ አረቢያ የሚወጡ ሳምንታዊ ሪፖርቶች እንደሚያሳዩት ከሴፕቴምበር 1 እስከ ዲሴምበር 20 ባሉት 4 ወራት ውስጥ ብቻ 13601 ኢትዮጵያውያን በሳውዲ ድንበር በቁጥጥር ስር ውለዋል። በድንበር ጠባቂዎች ከሚታሰሩ ስደተኞች መካከል ኢትዮጵያውያን በአማካይ ከ50% እስከ 66% የሚሆነውን ድርሻ ይዛሉ። በዚህም በሳምንቱ በአማካይ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ ይያዛሉ። ስደተኞቹ በመተማ በገላፊና በደወሌ የድንበር በሮችን ይጠቀማሉ። ጅቡቲን አቋርጠው በየመን በኩል ወደ ሳውዲ ለመግባት በሚያደርጉት ጉዞ ለህገወጥ የሰው አዘዋዋሪዎች፣ ለአጋቾች፣ ለጦርነትና ለተለያዩ አሰቃቂ አደጋዎች ይጋለጣሉ። ባለፉት 2 ሳምንታት ብቻ የሀገሪቱን የስራና የመኖሪያ ፈቃድ ህግጋት ተላልፈው የተገኙ ኢትዮጵያውያን ቁጥር ከ11 ሺህ በላይ መሆኑ በመረጃው ተመላክቷል። የሳውዲ መንግስት በዲሴምበር ወር አጋማሽ በወጣው አንድ ሪፖርት ላይ በህገወጥ ስደት በቁጥጥር ስር ከዋላቸው ዜጎች ውስጥ 83 ከመቶ የሚሆኑት ኢትዮጵያውያን መሆናቸውን መግለጹን መዘገባችን ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር